ሰላም ጤና ይስጥልኝ። ወቅታዊ እውነተኛና ፈጣን መረጃዎችን ወደ እናንተ የሚያደርሰው የፈጠነ ሚዲያ ነው። ዛሬ ዜና እትማችን የኢትዮጵያ ብሔራዊ ምርጫ ቦርድ ስለ 7ኛው ጠቅላላ ምርጫ የሰጠው መግለጫና የሀገሪቱ ከፍተኛ አመራሮች ድምጽ የሰጡበትን ሁኔታ የያዙ መረጃዎችን ይዘን ቀርበናል። ጠቅላይ ሚኒስትር አብይ አህመድ እና የኢህአፓ ዋና ጸሐፊ ሚኒስትር ስላሴ ታምራት 7ኛው ጠቅላላ ምርጫ ድምጽ ሰጡ። በመላው ሀገሪቱ የተካሄደው 7ኛው ጠቅላላ ምርጫ የሀገሪቱ ከፍተኛ አመራሮችና የፖለቲካ ፓርቲ መሪዎች በተለያዩ የምርጫ ጣቢያዎች በመገኘት ድምጻቸውን ሰጥተዋል። የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ በትውልድ ቀያቸው በሻሻ ከተማ በሚገኘው ኦማ ሁለት ሃሮ የምርጫ ጣቢያ በመገኘት የመራጭነት መብታቸውን ተጠቅመው ድምጽ ሰጥተዋል። በተመሳሳይ መልኩ የዚሁ ሀገራዊ ምርጫ ሂደት አካል በመሆን የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ዋና ጸሐፊ ሚኒስትር ስላሴ ታምራትም በተዘጋጀላቸው የምርጫ ጣቢያ በመገኘት ድምጻቸው መለገሳቸው ታውቋል። ይህ 7ኛው ጠቅላላ ምርጫ የፖለቲካ ፓርቲ መሪዎችና ከፍተኛ የመንግስት የሥራ ኃላፊዎች የበኩላቸውን ድምጽ በመስጠት የህዝብ ተሳትፎን በማበረታታት ላይ የሚገኘውን ታሪካዊ ሂደት መሆኑ ተገልጿል። ወደ ሌላኛው የምርጫ መረጃችን ስንሸጋገር የብሔራዊ ምርጫ ቦርድ የጣቢያዎችን አከፋፈትና የጸጥታ ሁኔታዎችን አስመልክቶ መግለጫ አውጥቷል። የኢትዮጵያ ብሔራዊ ምርጫ ቦርድ ስለተካሄደው 7ኛው ጠቅላላ ምርጫ አስመልክቶ ወቅታዊ መግለጫ ሰጥቷል። የቦርዱ ሰብሳቢ ወይዘሮ ሜላትወርቅ ኃይሉ በሰጡት በዚህ መግለጫ የምርጫ ጣቢያዎችን አጠቃላይ አከፋፈትና የጸጥታ ምክንያት ያጋጠሙ ፈተናዎችን ይፋ አድርገዋል። እንደ ቦርዱ ሰብሳቢ ማብራሪያ በሀገሪቱ የድምፅ አሰጣጥ ሂደቱን ለመጀመር ሰፊ ዝግጅት የተደረገ ሲሆን የጣቢያዎችን አከፋፈት ሁኔታ በጠዋቱ 12 ሰዓት ላይ በቀጥታ ስራ የጀመሩ የምርጫ ጣቢያዎች ቁጥር 50188 መድረሱ ታውቋል። በተለያዩ ምክንያቶች በተያዘላቸው ሰዓት ሳይከፈቱ ቀርተው ዘግይተው የጀመሩ የምርጫ ጣቢያዎች ቁጥርም 695 መሆኑ ተገልጿል። አጠቃላይ 143 የሚሆኑ የምርጫ ጣቢያዎች በጸጥታ ስጋት ምክንያት መራጮችን ማስተናገድ እንዳልቻሉ ሰብሳቢዋ ይፋ አድርገዋል። ሰብሳቢዋ አክለውም በአማራና በኦሮሚያ ክልሎች ውስጥ በተከሰቱ የጸጥታ ችግሮች ምክንያት ድምጽ መስጠት ሂደቱ ሙሉ በሙሉ የተቋረጠባቸው የተወሰኑ የምርጫ ክልሎች መኖራቸውንም በምሳሌነት ጠቅሰዋል። በምርጫ ጣቢያዎቹ ስለሚንቀሳቀሱና ህጋዊ እውቅና ስለሌላቸው አስተባባሪዎች ጋዜጠኞች ስለቀረበላቸው ጥያቄ ሰብሳቢዋ ጠንከር ያለ ምላሽ ሰጥተዋል። ቦርዱ ህጋዊ እውቅና ከሰጣቸው አካላት ውጪ ማንኛውም ሰው በምርጫ ጣቢያ ውስጥ መገኘት በጥብቅ የተከለከለ መሆኑን አስገንዝበዋል። በምርጫ ጣቢያ የሚገቡ ፈቃድ ያላቸው ብቻ ናቸው። በተወሰነ ሜትር ርቀት ከምርጫ ጣቢያ እንዲርቁ ነው የምንፈልገው። ስለዚህ ይሄ ለእኛ ስለተገለጸልን ክትትል አድርጎ ቦርዱ የእርማት እርምጃ የሚወስድ ይሆናል ሲሉ የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ወይዘሮ ሜላትወርቅ ኃይሉ አሳስበዋል። የፈጠነ ሚዲያ ተከታታዮች ለዛሬ ያዝንላችሁ አበይት የምርጫ ዜናዎች እነዚህ ነበሩ። መረጃዎችን በፍጥነትና በጥራት ማግኘታችሁን ለመቀጠል ገጻችንን ሰብስክራይብ እና ሼር ማድረጋችሁን አትርሱ። ሰላም ለሀገራችን፣ ሰላም ለዓለማችን።